የጽናት ድራማ ዛሬ በተለመደው ሰዓት ተለቋል ማለት ነው። ትንሽ እንግዲህ ብዙዎቻቸውን እያወዛገባቸው ያለው ነገር የኪራ ነገር ነው። እዚህ ጋም ጓደኛው ነኝ ብሎ ይዞት መጥቷል። አንድ ሳምንት የሚሆን እንግዲህ እድሜውን አስረዝሞለታል። ምክንያቱም ራሱን ለማጥፋት ከማሰቡ የተነሳ በቃ ራሱን ለማጥፋት ብቻ ነው እያሰበ ያለው። በጣም ከባድ ነው አሁን ላይ እያሰበ ያለው ኪራ። ምክንያቱም ቢያንስ ለጽናትና ለአባቱ ሲል መኖር ነበረበት። ግን ይህን ራስ ማጥፋት የሚለውን ነገር ለምን ወደ አይምሮ መጣ? በጣም ከባድ ጥያቄ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ቤተሰብ በጣም ይቅርታ ተቋረጠብኝ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ የጽናት ድራማ ዛሬ ትንሽ የሚያሳዝነው ነገር በኪራ ብቻ እየወሰነ ያለው ነገር እና ራሱን አሁንም ቢሆን ራሱን ለማጥፋት ወደ ኋላ እያለ አይደለም። ለምን እንደው ባላቅም፣ አሁን ግን አብሮት ያለው ጓደኛ ወይንም ደግሞ ያገኘው ባለመኪናው ማለት ነው እሱ እንግዲህ ነገሩን እንደኔ ራስህን እንትን እንድትል ወይንም ራስህን በጸጸት አለንጋ እንድትገርፍ አልፈልግም። ስለዚህ በደስታ ከዚህ በኋላ ቀጣይ ህይወት እንድትኖር አደርግሃለሁ እያለው ነበረ። ይሄ ልጅ ከኪራ ጋር ከዚህ በፊት ይተዋወቃል ወይንስ ደግሞ በአጋጣሚ የተገናኙበት? እንዴት ይሄን ያህል ሊቀርበውና ሊያዝንለት ቻለ? አላቅም። እና ልጁ ግን የሆነ ጥፋት ያጠፋ ወይንም ደግሞ አሁን ላይ በጸጸት ራሱን እየቀጣ ያለ ልጅ ነው ማለት ነው። እሱም ደግሞ በራሱ ጥፋት የሆነ ሰውን ያጣ ይመስለኛል። አሁን ላይ የኪራ ጓደኛ የሆነው ልጅ ማለት ነው። ኪራ ከናሆሜ ውጪ ሌላ የምርጥ ጓደኛ የልብ ጓደኛ የለውም። እና አሁን እንግዲህ ይሄን ልጅ ጓደኛ አድርጎታል። ምክንያቱም በጣም ጓደኛ የሚያደርገበት ምክንያት መጠጥ እያጠጣ እያሰከረ ነው ወደ ቤት የሚመልሰው። ምክንያቱም ራስ ማጥፋት የሚለውን ነገር ባይምሮ እንዳይመጣ ወይንም ደግሞ የውስጡን እንድናገር ስለሚፈልግ ነው ማለት ነው በመጠጥ እንትን የሚለውና እንግዲህ ጠጥቶ ምን ብሎም ጽናትን ብትሆን በጣም ተጨናንቃለች። አሁን ላይ ኪራ ያለበት ነገር በጣም እያሳሰበኝ ነው፣ እያጨናነቀኝ ነው። ምን ማድረግ እንዳለብኝ አላቅም። አታገኘኝም፣ ከዚህ በኋላ አታየኝም ነው የሚለኝ እያለች እየነገረቻቸው ነበር ለነሰኒ ለነምሩ ማለት ነው። ምን ማለት ነው ይሄ እያሉ ሁሉም ግራ ነው የተጋቡት ማለት ነውና ምክንያቱም ከዚህ በኋላ አታየኝም፣ ከዚህ በኋላ አልመለስም እያለ ነው እያስፈራራት ያለው ማለት ነው። ምክንያቱም ይሄን ያህል ባጠፋቸው ጥፋት እየቀጣት ነው ብዬ አስባለሁኝ ማለት ነው። ግን እነሱን የቀጣ እነሱን የጎዳቸው መስሎት ግን ደግሞ ራሱን ሊያጠፋ እየሞከረ ነው። ኪራ ከዚህ ካለበት ነገር በዚህ በጓደኛው አማካኝነት ይወጣል ብዬ አስባለሁኝ ማለት ነው። ቤተሰቦች በጣም ከባድ ነው እውነት ለመናገር። ምክንያቱም ይሄ ያለበት ይሄ ራስን የማጥፋት የሚለው ሀሳብ ባይምሮ ካልወጣ ወይ የሆነ መኪና ውስጥ ገብቶ ይሞታል ወይ የሆነ ነገር ግን ቢያንስ ለሚያፈቅራት ለሚወዳት ለጽናት ሲልና ለሚወደው አባቱ ሲል አንድ ኪራ ብቻ ነው ያለውና እናቱ ሙታለች። ስለዚህ ለአባቱ ማን አለው ብሎ ነው ራሱን ለማጥፋት የሚያስበው። በጣም ከባድ ነው። እዚህ ጋር እንግዲህ ክብሮ ማለት ነው ሰኒ ቤት ለሽ ብሎ በተኛበት ሰዓት ቀልቡን ገፋዋለች ማለት ነው። ለሽ ብሎ ሶፋ ላይ ተኝቶ ነበረ። እሱም ደፋር ነው፣ እሷም ደፋር ናት። እና እንግዲህ እሷም የወደደችው ይመስለኛል፣ እሱም ደግሞ የወደዳት ይመስለኛል ማለት ነው ቤተሰቦቼ። ምክንያቱም ነማየው ነገር ላይ ወይንም ደግሞ እንትን የሚለው ነገር ላይ ፊታቸው ላይ ፍቅር እንዳለ ነው የተረዳሁት ማለት ነው፣ የሰኒ ላይና ክብሮም ላይ። ስለዚህ እናንተም ደግሞ ሰኒና ክብሮም አንድ ላይ መሆን አለባቸው። ይቺ የፍቅር መቀስ እኮ ፍቅራቸውን እኮ መቀስ እየሆነችባቸው ነው ብላችኋል። ስለዚህ ትክክል ነው። አሁን እኔ የፈራሁት ነገር ክብሮም እና ሰኒ ወይንስ ደግሞ ይሄ ልጅ ይሄን ልጅም እንዳታፈቅረው ፈርቻለሁኝ ማለት ነው። ምክንያቱም ቆንጆ ነው ልጁም፣ ወይንም ደግሞ እንዳያፈቅራት አላቅም። ብቻ የጽናት ድራማ ላይ ብዙ ብጥብጦች ከዚህ በኋላ የሚፈጠሩ ይመስለኛል። ምክንያቱም የኪራ ጓደኛ ነኝ ብሎ ቤት ውስጥ የመጣው ልጅ ድንገት ከሰኒ ጋራ ጥሩ ግንኙነት ቢኖረው ክብሮም ይቀናል፣ ክብሮም ሌላ ችግር ያመጣል ብዬ ፈርቻለሁ። ምክንያቱም በጣም ወዷታል ብዬ ነው የማስበው። ምርጥ ልጅ ናት እሷም ደግሞ ሰኒና የተዋደዱ ይመስለኛል። እና ደግሞ አመሰግናለሁም ብለዋለች። ዛሬ ላይ ትንሽ ተመሰጋግነዋል ምናምን። ልክ እሱ ቤት ሲመጣ እንደማትወደው ትሆናለች ወይንም ደግሞ እንደማትፈልገው ትሆናለች። ልክ ደግሞ እሱ ከቤት ሲወጣ ደግሞ ይናፍቃታል። ይሄ ፍቅር አይደለም እንዴት ታዲያ?